እህታችን ላይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዛወራ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ላይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎችም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር የለም። አንዴ ብቻ ብናያት ባያት እኔ ልጄ ባያት 13 አመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞት ምን አንዴ ሊያት እኔም ጠይቄ ነበር። ማስረጃ በኢሜል ነው ወይ የተላከው? ኢሜሉን አሳዩን ስንል ኮሚቴው ለኛ ተደውሎ ነው የተነገረን ብሏል። ስለዚህኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ የወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው አይደል? በአፍ ነው። ኮሚቴ ነው፣ የሳውዲ ኮሚቴ ነኝ አለንና ጧት ሌሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ ነው አለን። ገና እየቀመስን ነበረ። የዛኔ ጧት ሌሊት ነው ማለት ነው። ለሰላት ማለትንም ከዛም በኋላ ይሄው እያየን ነው። በአመት ውስጥ አትመጣም፣ በየአመቱ ጠበቅኩ አትመጣም። አሁን የለም ራሳችን አሁን በሐሳብ ይሄው አልቀናል። አባቷ ታሟል፣ እኔም ታምማለሁ። በመምላይ ነው ያለነው። እኛውን ምን ይሻለን? ለማን ጠይቀው? ማጋን ድረስ ማ ቢሰማ ነው የሚሻለው? አረ ምን ይሻለን? እኛ ምን ይሻለን? አገር ለአገር ሁሉ ደረሰ፣ ተናገረ፣ ሳር ቅጠሉስ አወራ። ከዚህም በላይ እሺ እኛ ምን ማድረግ አለብን? የአገርም ልጅ ነው የኛ ልጅ ብቻ ናት። ይሄ ነገር ምንድነው? አረ እኛማ ጊዜያችንን እንጠብቅ እንጂ ለሌላ ወይ ይግደሏት ወይ ፍትህ ማርያም ሬሳ ነው ያለው፣ ታች ላይ ያለው የኢትዮጵያ ሬሳ ነው ያለው ነው የሚሉ በቃ እንግዲህ እንደዚህ ነው ያናገሩ። አይዟችሁ እሺ እህቶቻችን፣ አይዟችሁ እህቶቻችን። የሌላ ጉዳይ ተይዟል፣ አቢባ ጋር ደርሷል። አቢባ ጋር የደረሰ ነገር ደግሞ ታውቃላችሁ ፍጻሜ ያገኛል። ምንም አታስቡ እሺ፣ ምንም አታስቡ። ጥሩ ነገር ትሰማላችሁ። እሺ እናቴ አይዞሽ፣ ምስጋና ያስፈልጋል። ካርድ ያልቅባቸዋል ብሎ ደግሞ እግዚአብሔር ብሎ እሷንም ኤርትራስ አድርሷል ወይ ግድያ። እዚህ እኮ እየመጡ ነው አንዳንድ መጥተው እዚህ 10 አመት የቆዩ ግሳት ከተባለ ግሳት ናችሁ ነውጡ ተብሎ ብዙ አይናችን እያየ ሳውዲዎች፣ ኬንያዎች፣ ናይጄሪያዎች እየታረዱ እያየ ነው። ግን እሳለሽ ነው የቁም ስቃይ የሚያሰቃዩት። መግደልም እኮ ትልቅ ነገር ነው። አይዞሽ አታልቅሽ፣ በቃ አትረበሹ። ሴት ስለሆናችሁ ውስጣችሁ ይረበሻል፣ አትረበሹ። እውነቴን ነው የምልሽ። ሁሉም ኢትዮጵያዊ ይሄውና አቢባ አጀንዳውን አንስታ ዛሬ ያለውን ነገር ነገ ደውላችሁ ጠይቁኝ፣ ይቆጥርባችኋል። ካርድ ደግሞ መቀበያ ታጣላችሁ። ነገ ደውሉልኝ። በቃ አሁን ዝጉና ካርድ ደግሞ ይመጣላችኋል። እሺ ካርድ ደግሞ አቢባ ቃል ገብታልኛለች። ካርድ ይመጣላችኋል። እሺ ተቋረጠ። ይኸው ካርድ ልክላቸዋለን። ይኸው ይሄን ነው ልክላቸዋለን። አንዷ ደግሞ አብሬ እስር ቤት ነበርኩ የምትል ድምፅ ቆይ አስተላልፍልሻለሁ፣ እሱን በዋትሳፕ። ግን ለምንድን ነው ታዲያ ኢትዮጵያ ኤምባሲ ሁሉም ታሳሪ እዛ ፊሊፒኒ ምን ኤምባሲዎቻቸው በየወሩ እየጎበኟቸው ደህንነታቸውን ቼክ እያደረጉላቸው ስንት ጊዜ ቀራቸው እያሉ ቼክ እያደረጉላቸው ምግብ ይበላሉ፣ ጤነኛ ናቸው፣ ምንም አልተደረጉም፣ ሕክምና ይሰጣቸዋል የሚለውን ቼክ እያደረጉላቸው ለምንድን ነው ኢትዮጵያዊ ብቻ? ይሄ እኮ ራሱ እኮ የበታችነት እንዲሰማቸው እኮ ያደርጋል። ፈላጊ በቃ እኛ ብቻ ነን ኢትዮጵያኖች ብቻ ነን ፈላጊ የሌለን እንዲሉ እኮ ይሰማቸዋል።
ይቅርታ አድርግልኝ ከአጀንዳ ወጣ እንዳትይኝ እንጂ እኛ ፈጣሪ እንጂ ምንም የለንም። ይኸው እኔ ያለው ዱባይ ነው። ወላሂ ፈጣሪ ነው። ኤምባሲ ሳይሆን ኤምባሲ ያስፈልገኛል። አሳድሳለሁ ፓስፖርቴን። ከፈለጉ ያሳድሱልኝ፣ ከፈለጉ ያሳድሱልኝ። ፈጣሪም ብቻ ነው ያለን እኛ ኢትዮጵያዊ ስንባል ማለት ነው። ለምን በይኝ ኤምባሲ አሁን እንደዚህ አይነት ነገር ሲሰማ እኮ አቅም የማጣት ጉዳይ እንጂ ወላሂ ለአዚም እኔ እንደዚህ ያደርጋለሁ ወሬ ብቻ አያስፈልግም። ገባሽ? ባወራም አቅም አጣን እንጂ ማለት ነው። ራሳችንን ጠልተናል። በቃ ሴቶች እንደዚህ ተበታትነው ጠያቂ ህጉ የውልክ ሙባረክ፣ ይሄ የአቅም ጉዳይ ሳይሆን የልብ ጉዳይ ነው። ልብ ነው የሚያስፈልገው፣ ጥሩ ልብ እንጂ ህጉ እንኳን ባያስገድዳቸው፣ ህጉ አያስገድደንም ሄደን እስር ቤት ቪዚት እንድናደርግ እንኳን ቢሉ ማለት ነው ችግር የለውም። የህግ ጉዳይም አይደለም፣ የጥሩ ልብ ጉዳይ ነው። አንድ ሰው ሀገሩን ወዳድ ከሆነ ህዝቡን ይወዳል፣ ዜጋውን ይወዳል አይደል? እነሱ የተሻለ ቦታ ላይ ነው ያሉት፣ የተሻለ ፖዚሽን ላይ ነው። ጥሩ ስራ ነው የሚሰሩት፣ ጥሩ ቤት ነው የሚኖሩት፣ ጥሩ መኪና ነው የሚነዱት፣ ጥሩ ምግብ ነው የሚበሉት። እዛ ጋር ኢትዮጵያዊ ዜጋቸው እስር ቤት ውስጥ ሄደው ጎብኝተው ከፈጣሪም ጽድቅ ያገኛሉ። ይሄ የደሞዝ ጉዳይ የስራ ጉዳይ ሳይሆን ሄደው፣ ምክንያቱም ማንኛውም ሰው ዝም ብሎ ሄደው መጎብኘት አይችልም። እኛ ከመሬት ተነስተን ዝም ብለን ሄደን እስር ቤት መጎብኘት አንችልም። እነሱ ግን ኤምባሲ ስለሆኑ ፓወር አላቸው፣ አቅም አላቸው። ሄደው በወር አንዴ ባይችሉ በሁለት ወር አንዴ ሄደው ዜጋውን ቢጎበኙ የጎደለውን ነገር ቢነግሩን እኛ አዋተን እንሰጣለን። የሚያስፈልገውን ነገር እስር ቤት ላሉ ወገኖቻችን ከተራቡ የሆነ ነገር ካስፈለጋቸው ለእኛ ቢነግሩን እኛ ሰብስበን እንሰጣለን። ለምን እስር ቤት ውስጥ ማቀው ይሞታሉ? አትሊስት እስር ቤት ውስጥም ቢሆን ደስተኛ ቢሆኑስ? ቤተሰቦቻቸው ጋር ደውለው ስልክ ያስደውሏቸዋል ወይ? ያው እንደነገረችን ሰምታችኋል። መርፌ እንኳን እየተወጉ ያበዱ አሉ፣ የደነዘዙ አሉ። ትንሽ ካስቸገረ አንድ ሰው ከረበሸ መርፌ ይወጋል፣ ይደነዝዛል። በጣም ያሳዝናል። እውነት እንደዚህ ፈላጊ ማጣት። ሌላ ዜጋ ኤምባሲው እየመጣ ሲጎበኛቸው እነሱ እንዴት ነው የሚሰማቸው? አስባችሁታል? ከኤምባሲ ሰፖርት ማግኘት አለባቸው እስር ቤት ያሉ ዜጎቻችን። አምና እኔም እስር ቤት ነበርኩኝ። እኛን የሚጠይቅ የለም፣ ጨካኞች ናቸው እኮ። እኔ ቆይ ጠይቃለሁኝ፣ ህጉ ስለማያስገድዳችሁ ነው ወይም ማታደርጉት? ይሄንን ህጉ ባያስገድድ ራሱ ልብ ይፈልጋል፣ ቀና ልብ ሄዶ ለመጎብኘት እና እኛ ከኪሳችሁ ገንዘብ አውጡ አንላቸውም። አትሊስት እኛ እናዋጣለን ለነሱ የጎደለውን ነገር ሄደው ቢያዩዋቸው ብቻ። የታለ እስር ቤት አብራ የነበረችው ልጅ ድምፅ ሙቤ ያሰማን እና ደግሞ እያመሰገኑክ ነው ኮመንት ላይ ለሌላ ድምፅ ስለሆን ከእስር ቤት ለሚገኙ ወገኖቻችን ድምፃቸውን ህዝብ እንዲሰማ። በሳውዲ አረቢያ የሞት ፍርደኛ የነበረችውን ለኢላ ኑሰቦን በዚህ ቪዲዮ ልናስባት ፈቀድን። የዛሬ 2-3 ዓመት ገደማ ሰፊው የቲክቶክ ማህበረሰብ ለኢላ ኑሰቦ ከ38 ሚሊዮን ብር በላይ መሰብሰቡን ታስታውሳላችሁ። ለኢላ ኑሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ነበረ። የሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኖባት ነበር። በይኖባት 8 ዓመትም እስር ቤት ታስራ ነበር። እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ህግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ለኢላ ኑሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 3-2 ዓመት ገደማ እንግዲህ ይህንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ
የገባው። በዚህም በውጭ ሀገራት የሚኖሩ ኢትዮጵያውያንና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ከ38 ሚሊዮን ብር በላይ ሰብስበው የተፈለገውን 2 ሚሊዮን ሪያል ለሚመለከታቸው ቪክቲም ቤተሰቦች መሰጠቱን በኢትዮጵያ ኤምባሲ በሳውዲ አረቢያ ኢትዮጵያ ኤምባሲ በኩል መሰጠቱን፣ ቀሪው ለሌላ ኑርሰቦ ቤተሰቦች ቡታጀራ መሰጠቱን ሰምተን ነበረ። ይሄን ከሰማን ዛሬ ወደ 3ኛ ዓመታችን እየተጠጋን ያለው። በዚህ ውስጥ ተስፋዬ ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል፣ በጎ አድርጋቸዋል። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር? ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም ቤተሰቦች 2 ሚሊዮን ሪያሉ ከተከፈለ መጀመሪያ 8 ዓመት ታስራ ነበር። አሁን ደግሞ እንደገና አሁን ወደ 12 ዓመት እየሄደች ነው እስር ቤት እና አለች ወይ ልጅቷ ሌላ አለች ወይ? መጀመሪያ ለምንድነው ለሀገሯ መሬት ያልበቃችሁ የሚለውን ጥያቄ ደግሞ እኛ እንደ ዜጋ እንጠይቃለን። ግዙኝ፣ እርዱኝ። እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናውና ያለው ብዬ የጠበቅኩ ሰው ነኝ። እርዱኝ፣ ባካችሁ እርዱኝ። አጨክኑ፣ አይጨክንባችሁ። ልጆቻችሁ በሰላም አገራቸው ይግቡ። እኔም ልጄ በሰላም ትግባ። አሾክራለሁ፣ ምስጋና ሰጣለሁ። ሌይላ ኑርሰቦ የሞት ፍርዴ ይፈጸምልኝ ብላለች። እንግዲህ ሌይላ ኑርሰቦን የማያውቃት ሰው አለ ብዬ አላስብም። ሌይላ ኑርሰቦ በአሁን ሰዓት በቃ ሰውነቷ ሁሉ ያኔ በቃ ታልቶ ምናምን ማህፀኗ ወጥቶ በብርድ ልብስ ጠቅልሉልኝ ምናምን ብላ አሉ። በቃ እንደዚህ አይነት ሁኔታ ላይ ነው ያለችውና خلاص እኔ ከዚህ በላይ መሰቃየቱን አልችለውም። 13 ዓመት ታስሬያለሁና ይበቃኛል። የመውጣቴ ነገር ተስፋ ስለሌለው የሞት ፍርዱ እንዲፋጠንልኝ ድምጽ ሁኑልኝ በማለት ከእስር ቤት ለሙባሪክ ሙሰማ መልእክት አስቀመጠች ማለት ነው። ሌይላ ኑርሰቦ አሁን ሁላችንም ድምጽ ልንሆናት ይገባል፣ ሁላችንም ማለት ነው። ምክንያቱም ብሩ ተከፍሏል። ያ ሁሉ ብር ስንት ሚሊዮን ብር በሳውዲ ሪያል ማለት ነው ስንት ብር ነው የተከፈለው ታውቃላችሁ? ስለዚህ ሁላችንም በቻልነው ድምጽ ልንሆናት ይገባል። ይህ ነገር የሚመለከታቸው ሁሉ ወጥተው ያኒ ማድረግ ያለባቸው ነገር እንዲያደርጉ። ይሄ ሁሉ ነገር ብር ተከፍሎ ሁሉም ነገር እንትን ተብሎላት ደግሞ እስከዛሬ ድረስ መውጣት የነበረባት ከ2 ዓመት በፊት ነበረ። 11 ዓመት ታስራለች ታውቃላችሁ። መውጣት የነበረባት ከ2 ዓመት በፊት ነበረ። እስካሁን እስር ቤት ናት። ይሄ ሁሉ ለምንድነው? ጉዳዩን የሚከታተልላት ሰው ስለጠፋ ነው። ሌይላ ኑርሰቦ ማናት ለምትሉ ለማታውቁ ደግሞ የማያውቅ ሰው ያለ አይመስለኝም። ግን ለምትሉት ደግሞ እንደኛው ከ13 ዓመት በፊት ሰርቼ ለወጣለሁ ብላ አረብ ሀገር መጣች። ከመጣች በኋላ የ7 ዓመት ልጅ ሞተባት እጇ ላይ ማለት ነው። ያው ሞተባት ማለት ታውቃላችሁ መቼም። ስለዚህ እጇ ላይ ሞተባት፣ ነፍሱ ጠፋ ማለት ነው። ስለዚህ ታሰረች፣ 11 ዓመት ታሰረች። 11 ዓመት ከታሰረች በኋላ ለሰዎቹ ለቤተሰብ ለልጁ ቤተሰብ ማለት ነው ከ11 ዓመት በኋላ የሞት ፍርድ ነው ያኒ ትገደላለች። እንደ ህጉ ከሆነ የሳውዲ ህግ እንደዚህ ነው። 11 ዓመት ከታሰራችሁ በኋላ ትገደላላችሁ። ህጉ እንደዛ ነው። ግን ቤተሰብ የሷ መሞት በብር እንዲቀየርለት ስለፈለጉ የሳውዲ 2 ሚሊዮን ነጥብ 60 ስንት እንደሆነ ብር ነው የተጠየቀው። ያ ብር ሙሉ ኢትዮጵያዊ ኤርትራዊ ሁሉ ሰው አዋጥቶ ያን ብር ከፈለላት። ያ ብር ከተከፈለ በኋላ ደግሞ 2 ዓመት ሙሉ ከእስር ቤት ሳትወጣ እዛ ስቃይ ላይ ነው ያለችው። ስንት ዓመት? 13 ዓመት። መውጣት የነበረባት ከ12 ዓመት በፊት ነው። ስለዚህ በዚህ አጋጣሚ አረብ ቤት የምትሰሩ በተለይ ህፃን ያለበት ቤት የምትሰሩ በጣም ጥንቃቄ ያስፈልጋል። ተጠንቀቁላችኋለሁ። በጣም ይሄ ያኒ ሊቀለድበት የሚገባ ነገር አይደለም። ሁላችንም ፍትህ ለሌይላ ኑርሰቦ ብለን በቻልነው አቅም ድምጽ መሆን አለብን።
ተመልከቱ የልጁን ገዳይ ይቅር ያለው ጀግና አባት ማሻአላህ እያላችሁ እስከ መጨረሻው ተከታተሉኝ። እጅግ አስገራሚና ትኩረት የሳበ ጉዳይ ተፈጥሯል። እስከ መጨረሻው ተከታተሉኝ። ዘይድ ሳሊም ይባላል። ሳውዲያዊ ነው። የዚህ ሰው ልጅ በአንድ ግለሰብ መገደሉን ተከትሎ በሳውዲ ያ ሰው የሞት ፍርድ ይፈረድበታል። ታዲያ የሞት ፍርድ ተፈርዶበት ሊገደል ጥቂት ደቂቃዎች ሲቀሩት እኚህን አባት ያ ልጅ እባኮትን ይቅርታ ያርጉልኝ ብሎ ሲለምናቸው ነበረ። ታዲያ እኚህ አባት እንዲህ ብለው መለሱ። የኔና የልጄን ህልም የወሰደ ሰው ነው። አሁንም ቢሆን አዝኜበታለሁ፣ ነገር ግን ለአላህ ብዬ ይቅርታ አርጌለታለሁ ብለዋል። ሱብሃንአላህ። እንግዲህ ይሄ አባት ይቅርታ ያደረገለት ያ ሰው ሊገደል የነበረበት ተወስዶ ጥቂት ደቂቃ ሲቀረው ነበረ። ሱብሃንአላህ። እኚህ አባት አላህ ለይቅርታቸው ምንዳቸውን ይክፈላቸው፣ ከልጃቸው ጋር አላህ በጀነት ያገናኛቸው። ማሻአላህ ያላችሁ ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።